ውድ ቤተሰቦቼ በዚህ መልኩ ጀምረዋለሁ። ከዛ ጥጃ ስላለ ደግሞ ጭስ ቤቱ ይኸውላችሁ ለጥጃ ተብሎ ኧረ ምን ጥጃው ብቻ ይሩ ያላለህ ያላለህ እናንተማ ፈርዳችሁ ነው የምትናገሩት። ጉዲ ይገርማል። የአጅባን ሰርገኛ ሆኖ የደቃው ሁላ እንዲሁ ቶ ቶ ቶ እስኪ ይሄንን ለማንኛውም ይሄንን ላጋልና ይሄንን ጠራርጌ ምጣለላኩ ስለሆነ ምክንያቱም አንድ የኔ ወጣ አልኩኝ ወይ ደግሞ ተወታረኩት ሰው ሳይሆን የሚያመጣው እቃው ራሱ ነው መሰለኝ እንዲሁ እየዘለለ የሚመጣውና ለማንኛውም ይሄ ለጠራርግና ጨራርሼ እመጣላችኋለሁ። ጠብቁኝ። ሹድ ቤተሰቦቼ በዚህ መልኩ እንግዲህ ጠራርጌዋለሁኝ። ያው ብዙም ባይሆን ምክንያቱም መልሶ ይሄ ሀገሪያ ስላመጣበት መልሶ እንደዛ ስለሚሆን ስጨርስ ነው ደግሞ ሽር አድርጌ የምጠርገው ማለት ነው። አየኑ ሽርማ ጠራጋሽን እንዲያትሉ ከዚህ አሁን አመዱን አወጣና ይሄንን ቀድመሽ አመዱን አታዋጭውም ቆይ እንዴ ልትሉ ትችላላችሁ። አይ ችግር የለውም። አዎና አሁን ነው የማወጣው። አሁን አውጣጥቼ ብዬ ይሄንን ጠራርጌ በቃ ከዛ በኋላ ደግሞ ይሄ መቼው እንጀራ አድርገው ነው ፈጣሪ ሆይ ትዕግስቱን ስጠኝ። አልሙሂም የምታዩት እንግዲህ የተጠረገውን ይሄንን ልጥለው ነው እና ልታስቀምጪው ቆይ እንዴ እንዲያትሉ። አይ ይሄ ክረምት አሁን ተጓፎ ይቆሰቆሳል። ለምጣድ አትቀልዱ። ስመጡ ገና እንዴው ስመጡ ማለት ነው ፍርድሽ ነው የኔ ቆንጆ ይቅር በይነ ምናምን እንደምትሉ እስኪውት አሁን ክረምት ሊገባ እንደምታዩት እህል ሁላ ማሻአላህ ተባረክ ረህማን ማሻአላህ አለ በረከቲላ እስኪውት አያምርም? እና ውዴቶቼ ስመጡ ገና ሀገር ያልጫ ሳይሆን ፉግ ነው ምን ያስጓፍፈው ነው ሀገሩ ማለት ነው ሁኔታው። እና ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህ ከኩሽና ወጥተው እንግዲህ እና አቶቃ እዚህ ጋር ወረፋ ይዘዋል ወደ ቤት ለመግባት ማለት ነው። አሁን ይሄ ተጣጥበው ነው የሚገቡት። ተጣጥበው እንደገና ተረታትበው ማለት ነው። እና ይሄ ወረፋ ይዘዋል። እየራሳቸው ስራ አላቸው ማለት ነው። እየራሳቸው እያንዳንዳቸው ስራ አላቸው። በየስራቸው ፊናቸው ይሰማራሉ ማለት ነው። አሁን ስጨራርስ ማለት ነው። እና አብሽሩ አይጭነቃችሁ። እንዲህ ያገሩ ባህሪና የኑሮ ባህሪ የቤቱ ባህሪ ነው። ምንም ይሄ ሀሳብ እንዳይገባችሁ እንዲህ ሆኖ ምናምን እንደ ኢትዮጵያ ስንገባ አይዟችሁ ይለመዳል። እኔ ስመጣ ራሱ አሁን ይሄ ምንም ነገር የለውም። ቆይ ቀስ እያልኩ ነው ወረፋ ሲያስኳቸው ማለት ነው። ቀስ እያልኩኝ እንግዲህ ሁሉንም እየፊ ነው ሁሉንም እየፊ ነው ስራ ሰጥቻቸው ነው ቁጭ ያሉት። አሁን ሁላቸውም ስራ አላቸው እና ኢትዮጵያ ምናምን ብላችሁ እንዲያታማርሩ ይሄ ራሱ አንድ ነገር ነው። እንደዚህ አርጎ ደርድሮ መኖሩ አሁን አንድ ነገር ነው። አዎ እና አብሽሩ ተበራቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ እህቶቼ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ትናንት በሰራሁት ቪዲዮ ላይ በነገራችን ላይ ያው ትናንት በሰራሁት ቪዲዮ ላይ ሁላችሁም ዱአ አድርጋችሁልኛል። ያሽርሽ ልጅሽንም ብላችሁኛል። አሚን አሚን ብያለሁኝ። ይሄን ሶሲላ ነው እንደምታዩትና ያው አሁን እንትን ልለው ነው ማለት ነው። እንዲህ ልልጠው ነው ልጭ ፈቅፍቄ እጄን ልሞቀው ነው። እና እጅሽን ስትሞቂ አሳይነ ብላችኋል። በነገራችን ላይ ማለት ነው ብዙ ጊዜ እንደዚህ እጃችሁ ይሄ እዚህ ጋር እኮ አሉ የሚነጫጩ ነው እንትን ማለት ነው። ለምሳሌ ይሄ ፓርቱ ይሄ አጥፍራችን ነው ያለው ቆዳችን ከተራራጠና እንዲህ እንደኔ ዶማ ከሆነባችሁ ወተትና ስጋ ነገር ተጠቀሙ ማለት ነው። ይሄ የቪታሚን ወይም የሀዲድ እጥረት ነው ስላል እሱ ሲከሰት ነው እንዲህ የሚሆነው ማለት ነው። እና ሙቄ ደግሞ አሳያችኋለሁ። አብሽሩ ምንም ችግር የለውም። ያው በርግጥ ሙቆ ማሳየት ክልክል ቢሆንም ግን እንዲች አድርጌ
እንዲች አድርጌ ያሳያችኋለሁ ማለት ነው። እና የሀገራችንን ሁኔታ አትርሱ። ሀገር ስመጡ ሙቅ ሙቅ ነው ማለት እና እንደዚህ እጃችሁ ሳውዲ ሆናችሁ ነጭ ትሆናላችሁ። እዚህ ስመጡ ደግሞ ይሄው ከዚህ ባሊ ጋራ ትንሽ ነው የምንለያየው እንጂ ከለራችን አንድ ነው ማለት ይቻላል። ምክንያቱም በቃ መርላመድ ጥላት ለጥላት ሊጥ ለሊጥ ምናምን ስከዱ ነው የሚመሸው የሚነጋው። በጣም ከባድ ነው ኑሮን ለማሸነፍ ከፍ ዝቅ የገጠር ኑሮ ማለት ነው። አልሐምዱሊላህ ይሄንም ያለው አለ። ጎዳና ላይ የሚያድሩ አሉ በብርድ በፀሐይ። በዚህ ፀሐይ አስቡት አሁን ጎዳና ላይ ይኖራልና አልሐምዱሊላህ እንበል እና ይሄንን ልጬ ተመልሼ እመጣላችኋለሁኝ። ይሄ እንደምታዩት እንግዲህ በርሸት ብሎ ነው እዚህ ድረስ ቆርጠዋለሁኝ። ምክንያቱም አይታወቅም የኔ ለእጃችን ስንል ማለት ነው። እና ይሄ ለእግሬም ለእጄም ነው። መጀመሪያ እጄን እሞቃለሁ፣ ከዛ እግሬን ነው የማስከትለው። እና ለላጣውና አንጣ እንግዲህ ውድ ቤተሰቦቼ እንዲህ አድርጌ ልጭ ሶስቱን እንዲህ አራት ነው 4 ተልጧል። እነዚህን ደግሞ ለእግሬ ነው ማስቀምጣቸው። ምክንያቱም ፍሪጅ ውስጥ ነው ማስቀምጠው በፊት አድርጌ ለምን ከተፈቀፈቀ ስለሚበላሽ ማለት ነው። አሁን ይሄንን ፈጭቼ እመጣለሁኝ፣ ጠብቁኝ። እሺ ውድ ቤተሰቦቼ እንግዲህ ትንሽ ውሃ ጨምሬ ልፈጨው ነው። ለምን በዚህ ያደረግሽው በመፍጫው ምናምን ልትሉ ትችላላችሁ። ምክንያቱም ምንም ችግር የለውም ይታጠባል። ያን ያህል የሚያስጠላ ነገር አይደለም እንሶ ሲላ ማለት ነው። እና ብዙም ሀሳብ እንዳይገባችሁ ወይም ደግሞ ኮሜንት ላይ በጣም እንዲያትንጫጩ ማለት ነው። እኔ አሁን የምፈራው ስከፍተው ልጁ እንዳይደነግጥ እና እንዳይነሳ ነው የምፈራው ማለት ነው። ይህን እጅ አሁን እንዲሁ ይህና ሙቄ ማሻአላህ ነው የማስብለው። ይኸው ጥፍሬ ሊወልቅ ነው እንዲህ የምታዩት አንተኑ የተነሳ ማለት ነው። አይጉዲ አይጉዲ አይሳውዲ እስኪ አይጠፋውም። አንዴን ግን ይበቃዋል። አያችሁ ሄናም ስለማረግበት ቢቃጥንም ችግር የለውም እንጂ አሁን ይሄ ለእጅ አይሆንም። ውሃው ተጨምቆ ነው እንጂ ማለት ነው። እና ያልታደለ መፍጫ ይኸውላችሁ ሳውዲ ከሳውዲ ኢትዮጵያ መጥቶ ይሄና መፍጫ ሆነ ኢየሱስ ይላ አይ አቀል ነገር ይሄ ሞልቶብኝ ትቼው ቆየ። እንግዲህ ለእግሬ ጋር ይቀመጣል። ለእግሬ ያልኩት ጋር አያችሁት። ያው እንግዲህ እናጨምሬበታለሁ። ሎሚ ያስፈልገዋል። ሎሚ ጨምርበታለሁ። አሁን በጣም ጣይ ነው። በዛ በኩል ሃይላንድ ያለ ሃይላንድ ቀርጄ ከሃይላንድ ውስጥ ጨምሬ ነው መሞቀው ማለት ነው። እና ጣው በረድ ሲልልኝ ያመጣዋለሁ ሃይላንዱን ማለት ነው። እና ይሄን ይመስላል ሞቄ እንግዲህ ነገ አሳያችኋለሁ ማለት ነው። አሞቁት በኋላ ያለውን እንትን አሁን እንግዲህ ተጠብቂው አልኩትን እንደምታዩት ይሄንን ላስጣጣው ብል ማለት ነው። ገብቼ እንዴት ብዬ ላስጣጣው? በጣም ነው የሚያቃጥለው። እና አሁን ላነሳ ነው እንግዲህ እንደምታዩት ወፉም ሲበላው ነው የዋለው። እና ከባድ ነው። አንዲ ሰው እህሉ ማን ነው ወፉ ዶሩ። እና አሁን ላነሳሳ ነው። ቻው፣ በቀጣይ በሌላ ቪዲዮ እንገናኛለን ማለት ያው እንግዲህ ብሎግ ስለሆነ ይሄ ቀጣዩን ደግሞ አሳያችኋለሁ።
ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው። እንደምታዩት እንግዲህ ቆይ በደንብ ላሳያችሁ። ይቺ አበባ ከአብዱረዛቅ ነው የመጣችልኝ ማለት ነው። እንዲያተጥይ ተብያለሁ ወይ ላርጋት ንገሩኝ እስኪ እና እስኪው እጀስ እንዴት አያችሁት? ያው ሊጥና ሴት አይለያይም። ይሄንን ማሰብ አለባችሁ። ሊጥ ነው ይሄ፣ አይዟችሁ ሌላ ነገር ነው ብላችሁ እንዴት ታስቡ። ሂናው ነው ይሄ ደግሞ ይሄ ትናንት ወዲያ የተሞቀው ይሄ ዛሬ አዳሪ ነው የሞቅኩት። ያላለህ እንዴት እንዲያማረብኝ ብታው ማሻአላህ ተባረከላህ። ሪ እንዲያው እስኪ እንዲያው ጉዴ ላሳያችሁ ማለት ነው። ማብራት የለሁም እስካሁን አረፈድኩኝ። መወዳችሁ እሳት ነው ይሄ ቻርጅ ይሄ አብዱረዛቅ የተኛበን እንደምታው እዚህ ተኝቶ ማንሳት የለም ምን የለም። መቼም የወንድ ነገር ኧረ ወንድ ኧረ ወንድ ኧረ ወንድ 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 ነው። ዝም ብሎ ስም ብቻ ነው፣ ስማቸው ብቻ ነው ትልቁ። አሁን ይህን የተኛበትን ሰው አያነሳም። ይህን የተኛበን እንደምታው ቤቱ እንዲሁ ልነግራችሁ አልችልም። አረ እንዲሁ እናንተማ ፍርዳችሁ ነው የምትሰርቡኝ። ግን እኔ ማውቄ እኮ አይደለም እንዲህ የሚቆለለው ራሱ ነው። እንዲሁ ማን እንደሚያመጣው አላውቅም። እስኪ አሁን ሃይላንድ ያለ ይህ አለ ምን ሊሰራ ነው አሁን? ይሄ ያው እህትና ወንድም ስለሆኑ እነሱ መለያ ስለማይፈልጉ ነው። እንዲሁ ዝም ብላችሁ እንዲህ ሁሉ ማን ነው አንስቶ የሚዘልቀውስ? ማን ነውስ እንዲህ ያረገው? እኔ ምንም ግራ ነው የሚገባኝ። ማን ነው እንዲህ ያረገው? ማን ነው እያመጣ የሚቆልልብኝ? ማን ነው ቤቱን እንዲህ እያረገ እንዲሁ እንደፈለገ የሚሰራው ማን ነው? እስኪ ንገሩኝ። እስኪ አሁን ማሄር ገና በእግሩ እየዲሃ ይሄን ዱቄት ሳያበላሽ ይሄ ዱቄት ካሁኑ እንዲሁኑ እሱ በእግሩ እየተጓዛዘ የደረሰለት እኮ አስቡት የሚፈጠረውን ነገር። በቃ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ። እንግዲህ እንደምታዩት እንዲህ ባለበት ሁኔታ ሰው መጥቶ ቆየ። ሰው መጥቶ ማሄርን ስሙ ሄድ ብላችሁ ታምናላችሁ ወይስ አታምኑኝም? ያ ኢላሂ ያ ኢላሂ። እና እንደምታዩት እንግዲህ ዛሬ ብዙ ስራ ነው ያለኝ። አሁን ይሄን ላነሳሳ ነው፣ ልረታትብ ነው፣ ጽድት ፏ ላረግ ነው። እንደገና ቤቴን ሁሉንም ነገር ረታትቤ ዛሬ ልብስ አጥባለሁኝ፣ እንጀራ ጋግራለሁ፣ ወጥ ሰራለሁኝ። ይሄ ልብስ እንደምታዩት የተከመረው የሚታጠብ ነው። ይሄንን አጥባለሁ ማለት ነው። ያ አላህ ያ ረቢ ጌታዬ ቅዋውን ስጠኝ፣ ቅዋውን ስጠኝ። ያለህዋ አሳምረህ ቅዋውን ስጠኝ። እና ውድ ቤተሰቦቼ እንትን አሁን እኔ ውሃ ጥያለሁኝ ታውቃላችሁ። ባለፈው በአስበጃጀሁት ጤፍ ላይ 20 ጤፍ 10 እህል ብታረጊው ቆንጆ ነው። ያው እንደ ቤትሽ አላችሁኝ። ኧረ ጤፍ ልበላ ማለት ነው። እንደገና አሁን በከተማ የሚያቦኩት ለ7 ቀን ተቦክቶ በሰባተኛው ቀን ተጠሎ እንደገና ውሃ ገብቶ እንደገና ይጋገራል ማለት ነው። ኮፈፍ ሲል በእኛ እንደዛ አለ እንዴ? እኔ አሁን ማታ ነው ያቦካሁት። ማታ ልተኛ ስላቦካሁት ሊጡን ከዛ ጧት ውሃ ጣልኩኝ። አሁን ልጋግረው ነው። መወዳችሁ እንደዚህ ነው። ቱፍ ቱፍ ያለ ኑሮ፣ ቱፍ ቱፍ ያለ ምግብ፣ ቱፍ ቱፍ ያለ ኑሮ ነው ኑሯችን። እንዲያው ዝም ብሎ ቱፍ ቱፍ ነው፣ መንጠፍጠፍ ነው፣ ችኩል ችኩል ነው። የገጠር ኑሮ እንዲህ ነው። እኛን ነው ወድም የ7 ቡኮ ቀርቶ የ3 ቀን አደረሰ የሚበላ የለም ጭራሽ። ሲጀመር ሐሞሰቡ የዛ ወዲያው ነው። ሌላኛው የተሰፋው እንጀራ ሳይወጣ ነው እሱ የሚሻግተው። እኛ በገጠር ጊዜ ሲሆን በገጠር አሁን ተሰልጥኖ ተብሎ ነው እንጂ በፊት ጊዜ ማለት ነው በቀን 3 ወቅት ነው የሚለኮሰው ምጣድ። ለምን እንዲህ ጤፍ ስለሚያንሰው ማለት ጤፍ የሚባለው ነገር ስለሚያንሰው ዝም ብለን ማሽላ ነው ጧትም ቡክት ማታ ግግር እንዲህ ነው። በቀን 3 ነው ሲፈለግ ለኮስ ነው ነሳ እየተደረገ ያውም ማለት ነው። ጧት የተቦካው ለማታ አይሆንም። ነሳ እየተደረገ እየተናሳ ትኩሱን ኮፈፍ ሲል ኮፈፍታ እንጀራ ነው። ኧረ ውድ ቤተሰቦች
በዚህ መልኩ ካናንሻለሁኝ። በጣም ቤቱ ቆሽሿል። ትናንት የተጸዳዳ ትናንት የተወላወለ አይመስልም ጭራሽ ወላሂ ንፋሱን ጋራ አልተስማማንም። እና ደግሞ ማብራት የለም ነበር ትናንት ሄዴ ማለት ነው። እና አሁን መጥቶ በቃ ፍሪጅም እንደባላችሁ በጣም ድምጽ እያወጣ ዱ ይላል። እና ከእንትን አልኩት ናቃልኩት እስኪ ትንሽ ተረጋግቶ ቢሰራ ብዬ ማለት ነው። ይሄን አያችሁት ባትንጃን ነው የሚገርማችሁ። ግማሹን ሰርቼ ግማሹ እንቁላል ጋር ሰርቼ ቁርሴን በልቼ ነው። ውዷ ጓደኛዬ ናት ያመጣችልኝ። በሌላ ቀን ነው የምሰራላችሁ። ዛሬ ተሰራ ነው የማሳያችሁ ማለት ነው። እና እስኪ ይሄንን መረፈተፍኩ ማለት ነው። እንደምታው ከነበረበት ከቦታው መልሻለሁኝ። ይሄ አሁን ይሄ ማለት ነው ከሳር ቤት ውስጥ በስርቻው የወጣ ቆሻሻ ነው እንጂ የሚመስለው ከዚህ ምንጣፍ የወጣ ይመስል ወይ በጣም ከባድ ነው ወላሂ። ኧረ እኔ ቆርቆሮ ቤት አትበሉ። ይሄ ቆርቆሮ ከመጣ በኋላ ነው እንዴ ነገሩ ምናምን ሁሉ ላይ ተፈጠረው። አላህ እስኪ ወይ ሁሉ አሁን ሀቤት ውስጥ ነው የወጣው ይባል ማን ያምናል? ከባድ ነው አላህ ይስጥር። እና ቤተሰቦች አሁን ወልወል አድርጌ እቃም አለኝ። እቃዬም እንደምታዩት ተደርድሯል። አንድያ ሰው ምንም አንድ ሰው ሲበላ ያምርበት ሲጠጣ ያምርበትም ተብሏል። አንድ ሰው ስቦ አንድ ሰው በአንድ በሬ ስቦ አንድ ሰው አጨብጭቦ አይሆንም፣ ይሳካልኝ። እኔ አሁን ጧት ቁርስ ሰራሁ። አንዴ ቁጭ ሳልን ደግሞ የመሳው ደረሰ። ምሳውን ሸኝቼ ደግሞ አንዴ ሳላረፍ የራሱ ይደርሳል። እኔ ማርፈው ስተኛ ብቻ ነው። እና ውድ ቤተሰቦቼ ጓደኛዬ ተመልሳ ሄዳለች። ያው አበረታቷት፣ ላይክ እያረጋችሁ ሼር እያረጋችሁ አይዞሽ አለንልሽ ስደት እንዲያትመለሽ ይበሏት። እና ይሄንንም እንደምታው በጣም ቆሽሿል። ወንዲ ነገር አያችሁት? አይ ወንዲ አሁን ያንን ሀፋዛ ፋትቶ አዛጥሎታል ወንድየው ማለት ነው። አባውራዬ ምን አለ ወዲያስሽ ቀንጥሮ ቢጥልልኝ። ወንዲ ኧረ ወንዲ አትበሉ። ወንዲ ጋር የምኖሩ እሪ ብላችሁ ተደፍታችሁ እሪ በሉ አለ። አሁን ለወሉለው ነፋሱም እየመጣ ነው። ያምኗል እንግዲህ ለወሉሉና ይለይለት። አዎ እንዴ ዛሬ ወየብ ነው የማረገው። ምክንያቱም ምሳ ልሰራ ነው። ሰውየው ሊነዲያ ነው ገና። ሀብቶቹ ታስረው ነው። ሀብትና ከብት ይለያያል። ከብቶቹ ታስረው ነው ሊነዲያ ነው። እንዲህ የምታወድ ያመኗል።